ለነባ ነገረ። ነባ የሰማውን ነገር ማመን አቃተው። እንዴት አባዬ እንደዚህ ሊሆን ይችላል? እንዴት ልጅክ እኮ የምትሆን እናት እኮ እንዴት ከሷ ፍቅር ሊዝክ ይችላል? በማለት እንግዲህ ከአባቱ ጋር እየተከራከረ ይገኛል። አባትየውም እኔ ላንተ ስል ብዙ መስዋዕት ከፍያለሁ። እንደ ሴት ሆኜ ማንም ሰራተኛ ብቻ ነበረ ቤት ውስጥ ስትመጣ አብረት የምተኛው። አለበዛ በስተቀር አንድ ቀን እንኳን አንተን እንጀራ እናት ለማሳየት ቤት ውስጥ አንድ ሴት እንኳን አላመጣውም። ይሄ ሁላ ነገር የከፈልኩት ዋጋ ላንተና ላንተ ብዬ ነው ብቻ በማለት እንግዲህ ለልጁ ይነግረዋል። አባቱም ልጅየውም እንግዲህ አባ እባክህ ዛሬ ምንም ነገር እንድታወራ አልፈቅድልህም። ይሄንንም መጠጥ ተው ብዬ ነበር እኮ ወደ ክላስክ መሄድ አለብህ ሲለው ተው እባክህ መናገር ያለብኝ ማድረግ አለብኝ። ወንድ ልጅ እኮ ሁሉን ነገር በጊዜው ሲያደርግ ነው ቆንጆ በማለት እንግዲህ ለልጁ ሲነግረው ይገኛል ማለት ነው። እኔ ለአንተ ብዙ መስዋዕት ነው የከፈልኩት። ሁሉ ነገሯ እናትክን ታስታውሰኛለች። ጠረኗ፣ በዛ ላይ ደግሞ ሁሉ ጫወታዋ፣ ምግቧ፣ ሁሉ ነገር ልጄን ያንተን እናት ነው የምታስታውሰኝ በማለት እንግዲህ እየነገረ ይገኛል ማለት ነው። በዛ ላይ ደግሞ ጽጌረዳ ሰዎች እንግዲህ ያ ዳይስፖራ የተባለው ሰውዬ በጣም ጽጌረዳን ይረዳታል። ከዛ ከመጥፎ ህይወት ከእንድም ደግሞ ከፌመን ቤት ከነኛ ቤት ያድናታል፣ ህይወቷን ይቀይራታል ብለን ያሰብ ነው ዳይስፖራ እሱ ደግሞ በጣም እያስመሰለ እንደሆነና እሷን ከባድ ወንጀል ውስጥ ለመጨመር ደፋ ቀና እያለ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ጽጌረዳ ድራማን ይዤላችሁ ከች ብያለሁ። ጽጌረዳ ድራማ አስተማሪው ልብ አንጠልጣዩ ዛሬም እየቀጠለ ይገኛል ማለት ነው። በእርግጥ ተቋርጦብን ነበረ፣ ግን ደግሞ አሁን እየተሻለ ሆኖ እንደ አዲስ መጥቷል ማለት ነው። ዩቱባቸው ሞኔታይዛቸው ስለተበላሸባቸው አሁን በአዲስ ቻናል በዛው በቀደመው ስም እንደ አዲስ መጥተዋል ማለት ነው። ቤታቸው እየሄዳችሁ ላይክ እና ሼር እያደረጋችሁላት መልካም ኮሜንት እየጻፋችሁ እያበረታታችኋት እንግዲህ በቀጣይ ቪዲዮም እስከምንመጣ ድረስ በተስፋ እየጠበቃችሁ አሁን ደግሞ ወዳለው ነገር እንሄዳለን ማለት ነው። እንግዲህ ምሳሌ የሆነች ለሴቶች አርያና ምሳሌ ብላ የምትሾም ልጅ የሆነች ጽጌረዳ ማለት ምን አይነት እሩሩና አስተዋይ እንደዚሁም ደግሞ እናትየዋ ለሷ ብላ በሰው ቤት እየተንከራተተች ጠዋት ማታ ለሰው ቤት ሰራተኛ ሆና ስትሰራ ነበረ ማለት ነው። ግን ደግሞ በአሁን ሰዓት ደግሞ ፌመን ስላደገች እንግዲህ እናቴን ከማደግም እናቴን እያደከምኩ እሷንም እየተማርኩም ቢሆን ሰው ቤት መስራት አለብኝ በማለት እንግዲህ ሰው ቤት እየሰራኝ ነበር ነባ ቤት ማለት ነው። ነባ እንግዲህ ከዚህም በፊት ምን ያክል ግፍ ሲሰራበት እንደነበረ ታውቃላችሁ ማለት ነው። ዓይንሽን ላፈር እያላት አንዴ ትምህርት ቤት ውስጥም በጣም ክፉና ክፋት እየሰራባት ነበረ ማለት ነው። እሷ ግን ያንን ነገር ሳትቀየመው ነባ በስተመጨረሻ ያልጠበቀው ነገር ነው የተከሰተበት ማለት ነው። በፍጹም አይደለም ወዳታለሁ አፈቅራታለሁ ብሎ አንድ ቀን እንኳን አስቦ አያውቅም ማለት ነው። ብዙ ጊዜ ያው አንዳንድ ጊዜ ሰዎችን ሳንቀርባቸው ስለ ሰዎች ማውራትና ስለ ሰው ክፉ ናቸው ለማለት አንደኛ እንሆናለን። ግን ደግሞ የእነኛ ሰዎች መልካምነት ጥሩነት ስናስበው በጣም ብዙና መልካም ነገሮችን ስናስበው ህይወታችን ወደ ፍቅር ይቀየራል ማለት ነው። በአሁን ሰዓት እንግዲህ ነባ በጣም ጽጌረዳን እየወደዳትና እያፈቀራት ይገኛል ማለት ነው። እሱም ደግሞ እንደዛው ፍቅሩ ለመግለጽ እሷን በጣም ማግኘት አለብኝ በሚለው ሰዓት እንግዲህ ፌመን እንግዲህ ይህንን ነገር ትነቃበታለች። ምክንያቱም እሱ ደግሞ ያስነቃው በምን የተነሳ ነው ሲባል እንግዲህ ፌመንን እኔ እስካሁን ድረስ በጣም በድያታለሁ፣ አሳዘኛታለሁ። ግን ደግሞ ጽጌረዳ እኔ እንደማስባት ሴት አይደለችም። በጣም ጥሩ ሴት ነች። በጣም ነው ያሳዘነችኝ። እኔም ላጠፋው ጥፋት ይቅርታ በማለት እንግዲህ ጽጌረዳን ጠይቋት ነበረ። ፌመንንም አንቺም ይቅርታ ጠይቂያት፣ በቃ እኔ ካሁኑ ወዲህ እሷ ላይ ምንም ነገር አልሰራም በማለት ይነግራታል ማለት ነው። ፌመንሻ ከዛን እንግዲህ በጣም ነው የተናደደችው። እንዴት እሷን እንደዚህ ሊተዋት ይችላል? በምን የተነሳ ነው? አብረን እንበቀላታለን፣ አብረን እሷን እናሰቃያለን ብለን ስናስብ አሁን ለምን ሀሳቡን ቀየረ? በማለት እንግዲህ በጣም ትናደድበታለች ማለት ነው። ያላት አማራጭ እያደረገችው ያለችው ነገር ምንድነው ያደረገችው ሲባል እንግዲህ ቀጥታ አሁን ያደረገችው ነገር ምንድነው? እሱንና
ነባንና ጽጌረዳን ማራራቅ በማራራቅ ደግሞ ምንድነው የተጠቀመችው ሲባል እንግዲህ ነባ እሷን በፍቅር እንደጠየቃት በጣም እንደ በፊት ወድሻለሁ አፈቅርሻለሁ ብሎ እሷን እንዲያስረገዛት እንደዚሁም ደግሞ እሷን ከወደደችው በኋላ እሷን እንደ ተዋትና እንደዚሁም ደግሞ ልጅ አርግዛ ልጇንም ከውስጧ እንድታወጣ ሁሉን ነገር እሱ እንዳደረገባት አድርጋ ለጽጌረዳ ትነግራታለች ማለት ነው። ጽጌረዳ የውሃ እንግዲህ እሷ አለችው ነገር በእርግጥ እውነት ነው በማለት እንግዲህ እሷ አለቻትን ነገር ሁሉንም ነገር ሰምታታለች ማለት ነው። ግን ደግሞ ፌመን በጣም ውሸትና ሀሰት እያለች ነው ማለት ነው። ምክንያቱም ይሄ ሁላ ነገር የምታነገው ፌመን የእንትና ነባን ፍቅር እንዳትቀበል ወይ ደግሞ ነባንን በፍጹም ባይኗ እንዳታይ የፍላጎቷ ነው ማለት ነው። ነባ ደግሞ በፍጹም ፍቅሬን እያልገል በጣም መግለጽ ይፈልጋል ማለት ነው። የተፈጠረው ነገር እንግዲህ ምንድነው? እባክሽ እኔ አንቺን ማግኘት እፈልጋለሁ የሚያወራሽ ነገር አለ በማለት እሷን ሲፈልጋት ነበረ። በፍጹም እኔ በአሁን ሰዓት እየተመቸኝ ነገር የለም በማለት እንግዲህ ፌመንን እንደዚሁ ምክንያቱም ልጄ ወረደ ምናምን በምትልበት ሰዓት እሷ ጋር አንዴ ልብሷን አንዴ እያጠበች አንዴ ወደ ሐኪም ቤት ይዛ ስትንከራተት ነበረ ማለት ነው። ከዛን ስላልተመቻት በእናትሽ እንኳን ላገኝሽ እፈልጋለሁ ስትል በፍጹም በአሁን ሰዓት አይመቸኝም ስትለው በቃ ያለሽበት ሰፈር እኔ እመጣለሁ በማለት ስትላት ነበረ ማለት ነው። እሷም እንግዲህ እሺ ብላ ቀጥታ ምንድነው የተፈጠረው ያለበት ቦታ ያለችበት ቦታ ይሄዳል ማለት ነው። ምን ሆነሽ ነው እንደዚህ እየደበረሽ በማለት ሲናገራት ነበረ ማለት ነው። በርቃ ምንም አልደበረኝም አልኩክ ምንም ነገር ችግር የተፈጠረ ነገር የለም በማለት ለሱ ስትነግረው ነበረ ማለት ነው። እሱም በፍጹም የሆንሽማ ነገር አለ ፊትሽ እኮ በጣም ነው የሚያስታውቀው እንደ በፊቱ አይደለም ወይንም ደግሞ የበደልኩሽን በደል አልረሳሽም እንዴ እያለ ሲጠይቃት ነበረ። በፍጹም እኔ ረስቻለሁ ምንም ነገር እኔ የምልክ ነገር የለም እያለችው ነበረ። ምክንያቱም እሷ በጣም ውስጣዊ ደግሞ በፌመን የተነሳ ነው ማለት ነው። ቀጥታ ግን ከዛም በኋላ የተፈጠረው ነገር ምንድነው? ቤተሰቦቼ በጣም በሚያሳዝን ነገር የተከሰተው ነገር ምንድነው? ወድሻለሁ ስላት እንግዲህ ብድግ አድርጋ ነው በጥፊ ያጋጨችው ማለት ነው። አንተ እንግዲህ ከዚህም በፊት የሰዎችን ህይወት ምን እንዳደረክ እኔ ነኝ የማውቀው። አሁን ገና ተቀየርክ ብዬ ነበረ ሳስበው አልተቀየርክም። አሁን ደግሞ ህይወቴን ልታጠፋ ነው እንዴ በማለት እንግዲህ ትመታዋለች ማለት ነው። እንግዲህ እሱም ቀጥታ ለፊመን ደውሎ ምን ሆና ነው የለካ ይቅር አለችኝ ብዬ የማስበው ውሸት ነው ይቅር አላለችኝም። ምክንያቱም በእንደዚህ እንደዚህ ያደረገችኝ ብላ ለሱ ይነግራታል። ፌመንሳ እንግዲህ ጨቤ እየረገጠ ትገኛለች ማለት ነው። ምክንያቱም ያሰበችው ሀሳቧና እቅዷ ስለተሳካላት ሰዓት በደስታ ውስጥ ትገኛለች ማለት ነው። ለማንኛውም ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። በቀጣይ ቪዲዮ ከችላለሁ። ሰላም ለእናንተ ይሁን። ሰላም ለሀገራችን ለኢትዮጵያ ይሁን።